ጀመረ እንግዲህ ያ ፊልም የሚመስለውን ፍቅራቸውን ሊኮመኩሙ እኛንም ደግሞ እንቁልልጭ ለማለት ሄሉሻዬና ያብ ማለት ነው። ለየት ያለ ቪዲዮ ነበረ። በጣም ነበር የሚያምረው። ያብ እንግዲህ ለሄሉሻዬ ሰርፕራይዝ አድርጓታል። በቡድን የሚዘፍኑ ልጆች አሉና የፍቅር ሙዚቃ ተጋብዛለች። ሄሉዬ አዘፍኖላታልም ዘፍኖላታል ማለት ይቻላልና ያብ እንደዚህ ተንከባከባት። ሄሉዬ በጣም ምርጥ ልጅ፣ በጣም ምርጥ ልብ ያላት ሴት ናትና ሄሉዬን በልብ ውስጥ አደላድለ ማንም እንዳይነካብህ እንድታስቀምጠህ ነው አደራ የምንለው ማለት ነው። እኛም ከማየትና ከመቁለጭለጭ ወደኋላ አንልም። እናንተም ደግሞ ፍቅራችሁን ያንን ፊልም የሚመስል ፍቅራችሁን በየጊዜ እንደዚህ እያመጣችሁን ኩብትሉን በጣም ነበረ ደስ የሚለን። በዚህ አጋጣሚ ይሄን የመሰለ ሰርፕራይዝ ላይ ማለት ነው ያ ቀለበት ለሄሉሻዬ ጥንቡቅ በታረግላት ደግሞ እንዴት ደስ ይል ነበረ። እንደዚህ አይነት ልዩ የሆነ ሰርፕራይዝ ላይ ቀለበቱ ቢደረግ ደግሞ በጣም ነበረ ደስ የሚለን ማለት ነው። ያው እሱም አይቀርም በቀጣይ ማለት ነው። ያው ሄሉሻዬን አዘፈነላት። በቡድን በሚዘፍኑ ሴቶች የፍቅር ሙዚቃ ተጋብዛለች ማለት ነው። በጣም ነው ነበር ደስ የሚለው። ፍቅራችሁ አይቀዝቅዝ ያብብ ይመር ብለናል። ያብ እንግዲህ ለሄሉሻዬ ብቻ ሳይሆን የዛሬው ፕሮግራምና ሰርፕራይዝ እኛ ስንጨነቅ አብራችሁን ለተጨነቃችሁ፣ ላለቀሳችሁ እኔና ሄሉሻዬ ደግሞ አንድ እንድንሆን ለፈለጋችሁ በሙሉ ለእናንተም ጭምር ስለማከብራችሁ ስለምወዳችሁ ለእናንተም ጭምር ነው የዛሬ ፕሮግራም በማለት ነው እንግዲህ ያ በቻለው አቅም በወንድ አቅሙ እንግዲህ ሄሉሻዬን በትንሹ ቢሆንም ሰርፕራይዝ አድርጓታል። በነገራችን ላይ ሴት ልጅ ትልቅ ነገር አይደለም የምትፈልገው ከወንድ ልጅ ፍቅሩ እንዳለ ሆኖ በትንሽ ነገር መደሰት ትችላለች። ሴት ልጅ ማለት ነው ትንሽ ነገር ያስደስታታል። ደግሞ ጥሎብን እኛ ሴቶች አበባ ምናምን በጣም ነው የምንወደው። ያ ራሱ ለእኛ ትልቅ ነገር ነውና ከዛ በላይ ደግሞ ያ በሙሉ ልብህ ሄሉሻዬን ፍቅርን እንድሰጣት ነው የምንፈልገው እኛ። ድጋሚ ያው እንደማትጎዳ ሄሉሻዬ ተስፋ እናደርጋለን ማለት ነው። ቤተሰቦች እንዲህ ስል ሌላ ነገር አይደለም። ከዚህ እውነት ለመናገር ሄሉሻዬን እኮ ያገኘው ወንድ የእውነቴን ነው የምላችሁ ያኔም ደጋግሜ ብያለሁ የታደለ ወንድ ነው። እውነቴን ነው የምላችሁ። ምክንያቱም በጣም የሚወደድ ልብ አላት። በጣም ከለዋ በላይ ውስጧ ማንነቷ ጽድት ያለ ንጹህ የዋህ አፍቃሪ ናት ሄሉሻዬና ያብ ደግሞ እድለኛ ነው። እንደዚህ አይነትን ሴት ደግሞ በደንብ መንከባከብ ነው። በደንብ እንክብካቤ ሄሉሻዬ ትፈልጋለች። ፍቅራችሁ እንግዲህ ያበበ ዛሬው ለየት ያለ ነው። ስለባለፈም ደግሞ አንስተው ነበረ። መጀመሪያ ቀን ልጁን ይዘሽ የመጣሽ ቀን ስትስቂ ነበር፣ በእኔ መናደድ አንቺ ትስቂ ነበረ ሲላት ነበረና አዎ እኔም የመጀመሪያ ቀን ሮቤልን ይዛ የመጣሽ ቀን ሄሉዬ ያብን ለማስቀናት ሳቋ እያመለጣት ያብ እንደዛ ሲንጨረጨር በቅናት እንደዛ ሲሆን እሷ ትስቅ ነበረ። ወዲያው ሳቋን ትደብቀው ነበር። እውነት ለማስመሰል ትጥር ነበር በጣምና እኔ እንደውም ሄሉሻዬ እኮ እየሳቀች ነው ማስመሰል አትችልበትም እያልኳችሁ ነበረና ያብም አይቷታል ታውቃላችሁ። እና ዛሬ እየጠየቃት ነበር አጥብቆ የዛን ቀን እኔን ለማስቀናት እኔ እንደዛ ስናደድ የኔ ደስታ አስደስትሻል ማለት ነው፣ አንቺ ግን ስስቂ ነበር እያየሁሽ እኮ ነው እያላት ነበረና አዎ ሄሉ ማስመሰላችንን በነገራችን ላይ እና ከዚህ በኋላ እንግዲህ ያብም እንዳልከው ከዚህ በኋላ ምንም ነገር ቢፈጠር እኔና ሄሉ ቁጭ ብለን እንደ ወጣት ችግራችንን ሶስተኛ አራተኛ ሰው ወገን ሳናስገባ ከበፊቱ ተምረናል። ቁጭ ብለን መሀላችን የተፈጠረውን ነገር ለመፍታትና ወደ አንድ ለመምጣት ነው እንጂ ምንጥረው ከዚህ በኋላ ሶስተኛ አራተኛ ወገን እኔና ሄሉሻዬ መሀል ማንም ሰው ገብቶ ቦታ የለውም እያለ ነበር። በትክክል ሶስተኛ አራተኛ ወገንማ ትዳር ላይ ፍቅር ላይ አደጋ ነው። በቃ እናንተ የዚህ ዘመን ወጣቶች ናችሁ። የአንደኛው ክፍለ ዘመን ወጣት ማለት ንቅት ያለ በቃ ምን ፍየል ንቅት ያለች ብልጥ ናት አይደለም። በቃ እንደዛ ፍየል መሆን ያለባችሁ እንዴ። በፍየል ዘመንማ በግ መሆን የለባችሁም። ሶስተኛ አራተኛ ወገን ይሄ ምናምን ሰምቶ ምናምን መበጣበጥ ምናምን አያስፈልግምና እንደዛ ማሰብ አለባችሁ ብዬ ነው ማስበው። በዚህ አጋጣሚ ብዙ ተመልካች ጸብ ላይ ነው ተመልካች ብዙም ቪው የሚኖረው ፍቅር ሲሆን ቪውም የለው እኔ አይቻለሁ እያለ ነበር ያ ማለት ነው። አዎ እኛ ደግሞ አንዳንዴ ጸብ የምንወድ በተለኛ ኢትዮጵያኖች ግርግር እንወዳደና አዎ ግርግር ያለበት ቦታ ተመልክታችሁ ከሆነ ቤተሰቦች የጸብ ግጭት ያለበት ቦታ ቪው በጣም ነው የሚበዛውና ያው ትክክል ነው። እኛ ግን ያው የእናንተን ፍቅር ነው የምንፈልገው። ያው ብዙም ብጥብጥ አንፈልግም። እኛ ደግሞ ፍቅረኛሞች ባሊና ሚስቶች እኮ ያለ ነው። አንዳንዴ ጉሽም ትደራረጋላችሁ። ያ ደግሞ ያለ ነው ሳይከፋ ማለት ነው። እና ያም ያስደስታል። አንዳንዴ ፍቅራችሁ ራሱ አንዳንዴ እኮ ያብና ሄሉ የሚጣሉ ጸብ ራሱ አንዳንዴ ፍቅር ነው። ያም ደግሞ አንዳንዴ ፍቅር ነው። ያው ሳይበዛ ልክ ሳያልፍ መስመር ሳያልፍ ማለት ነው። ያ
እና እውነትን ነው ጸብ ያለበት ቦታ የእኛ ሰው ቪዩ ይበዛል፣ ተከታይም ይበዛል። ፍቅር ደግሞ ያሸንፋል። ያብዬ እመን እናንተ ሁሌም በፍቅር እንዲህ በሰላም ከመጣችሁ የእናንተ ቪዩም ያሸንፋል። ተስፋ አትቁረጥ ማለት ነው። እና እንግዲህ የዛሬው ለየት ያለ ሰርፕራይዝ እንግዲህ ያብ ለሄሉሻዬ አዘፈንላትም ተዘፈንላትም። ለሄሉ የፍቅር ሙዚቃ ተጋብዛለች። ሙዚቃው ግን ጠፋብኝ። ምስጥ ብዬ ልጆቹ ሲሞዝቁት እያዳመጥኩ ነበር፣ ግን ጠፋብኝ ማለት ነው። የእኔ ውዶች እናንተም እንዲህ ያልታሰበ ትልቅ ሰርፕራይዝ ከሰው ሳይሆን ከእግዚአብሔር ይስጣችሁ የእኔ ቅመሞች ማለት ነው። እኔ መቼም እናንተን ሁሌ በመረቃችሁ ደስ ይለኛል። የእውነቴን ነው የምላችሁና ለእናንተም እንዲህ ያልታሰበ ሰርፕራይዝ እግዚአብሔር ያደርጋችሁ። ህይወታችሁ በሙሉ ሰርፕራይዝ በሰርፕራይዝ ይሁን ማለት ነው። የሚያስደስት ነገር አትጡ። በያላችሁበት ሰላማችሁ ጤናችሁ ብዝ ትርፍርፍ ይበልን የኔ ቅመሞች ማለት ነው። የዛሬው ሰርፕራይዝ እንግዲህ የሄሉሻዬና ያብ እንግዲህ ያ ፊልም የሚመስል ፍቅራቸው በዚህ ተጠናቋል ማለት ነው። እንግዲህ በአዲስ ቪዲዮ ደግሞ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።